السلام عليكم. እንዴት ነህ? ሰላም ነው። አማን ነው ሁሉ ሰላም አለ አልሐምዱሊላህ። ጀግናችን እንኮራባለን። አማን ነው ወይ? ሰላም ነው። እንኮራባለን። እሱ እንዴት ነው? አማን ነው። ቤተሰብ ሁሉ ሰላም። የህፃን ልጅ ድምፅ እየሰማሁ ነው። ቁርአን አስቀሩልን እስኪ። ወአለይኩም ሰላም። እሺ አንድ ሁለት ጥያቄዎች አለኝ። አንደኛው ጥያቄ የሆነች አክስቴ ልጅ ነበረች፣ እሷ ጠይቅልኝ ብላኝ ነው። ከባሏ ጋር ኒካ አስረው አልስማማ ብለው ለመለያየት ወስነው ፍታ ሲሉት የጋራ ንብረት ነበራቸው። ገንዘቤን ታካፍለኝና ከዛ በኋላ ፈታለሁኝ አለ። ከዛ ያንን ገንዘቡ ተከፍሎ ተሰጠው በኋላ ፈታሁኝ አላለም ማለት ነው። ሚስቴ ናት አልፈታም፣ ገንዘቤን ወስጃለሁ፣ ሚስቴ ግን ሚስቴ ናት ብሎ አለ እና አሁን ላይ ያው መታረቅ ፈልጋ እሷም ስለዚህ ያንን ጊዜ ስላልክ ኒካው ሊወርድ ይችላል ስትለው እኔ ዙሮ ፈትቻለሁ አላልኩም አይወርድም አለና በዚህ አልተግባቡም። ይሄ እንዴት ይታያል? ኒካው ይወርዳል ወይስ አይወርድም? አልወረደም። አይወርድም ማለት እፈታሻለሁ የሚለው ቃል ወደፊት ለማድረግ ያሰበውን የተናገረ ነው እንጂ የፍቺ ቃልን እያስገኘ አይደለም። ፈትቼሻለሁ ይሄን ካመጣሽ ቢል ኖሮ በሰጠችው ጊዜ ኒካሁ ይወርዳል። እፈታሻለሁ ግን ኒካው አይወርድም። ያ እሺ ጥያቄ ካላችሁ ጠይቁ፣ ከሌላችሁ አትላኩሽ። ልጆች ስብላችሁ አዳምጡ። ከታች የሌለው ይውረድ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ወአለይኩም ሰላም። ሰላም አልሐምዱሊላህ። ጥያቄ ነበር። አሰላሙ አለይኩም። እሱ አልጨረስኩም ግን ይቅርታ እንዴ ልጨርስ። ወአለይኩም ሰላም። እሺ በተራ ጠይቁ። ልጨርስ ቆይ እኔ አንዴ የጀመርኩትን ማለት ነው። እና ደግሞ ያላህ ስሞች ላይ ይሄን ያክል ያለ የቁጥር ተመን አለው እና እንዴት ይታያል ይሄ የቁጥር ውሳኔ ያላህ ስሞች ጥቅሞች ላይ ማለት ነው? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ ሊላሂ 99 እስማ መን አሕሳሃ ደኸለል ጀና አሉ። ለአላህ 99 ስሞች አሉት፣ እነርሱን የሸመደደ ጀነት ገባ ነው። ይህ የተገደበ ነው ወይ? በ99 ለእኛ እንድናውቅ የተደረጉት ናቸው 99ኞቹ እንጂ ለእኛ ያላሳወቀን በጣም በርካታ እንዳሉ በሌላ ሐዲስ ላይ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። እሺ እንደዛ አይደለም እሱ ለማለት የፈለኩት ማለት ነው። አሁን ምሳሌ የአላህን ስም 1000 ጊዜ ያለ አላህ ከሱ ያኔ በልቦ ያለውን ጥርጣሬ ያስወግድለታል። አርራህማን የሚለውን ይሄን ያክል ያለ፣ አርራሂም የሚለውን ይሄን ያክል ያለ ብሎ ይሄን ያክል ያለ ይሄ እንደዚህ ያገኛል እንደዚህ ይላል ምናምን ይላል። ያላህ ጥቅሞች ላይ ትርጉሙን ሳነበው ማለት ነው። ይሄ ትክክለኛ ነው ሶሂህ ወይ የሚለውን ነገር ለማወቅ ፈልጌ ነው። ትክክል አይደለም፣ እንደዛ የሚል የለም። እንደዚህ ያኔ ቁጥር ደረጃ የለውም። የፈለጉትን ያክል መደጋገም ማለት ይቻላል፣ ማውሳት ይቻላል። አላህ ሱብሓነሁ ወተዓላ ዝም ብሎ ስሙን መጥራት አይደለም። ረህማን ረሂም እያለ መጥራት ሳይሆን በእነዚህ አላህን መለመን ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወሊላሂል አስማኡል ሁስና ፈድዑሁ ቢሃ ይላል። ለእኔ ለአላህ ጥሩ ስሞች አሉኝ በእነርሱ ለምኑኝ አለ። ስለዚህ ያ ረሂም እርሐምኒ፣ ያ ገፉር እግፊርሊ፣ ያ ረዛቅ እርዙቅኒ፣ ያ ቀዊ ቀውኒ እያላችሁ እርሱን በስሞቹ መለመን ነው። ኦኬ ሹክራን ጀዛከላህ ኸይር። ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ መጠየቅ ይቻላል? እና ለምንድን ነው የገባህ? كيفك حسين؟ ሁሴን እናትና አባት ብር ስትነቅ እኔ እናትና አባቴ የተለያዩ ቦታ ናቸው ያሉት። ያኔ እናቴ ለአባት ለእናቴ ያኔ አንድ አይነት ያኔ ለእናት ከፍ ያለ ለአባት ዝቅ ያለ ያኔ መላክ ይቻላል? እንደሚያስፈልጋቸው መጠን ልክ እርዷቸው። አባትሽ ይበልጥ የተቸገረ ከሆነ ለአባትሽ ከፍ አድርገሽ ትልክለታለሽ። እናትሽ ይበልጥ ተቸግራ ከሆነ
ይበልጥ ለእናቶች ትልኪላታለሽ። እንደሚያስፈልጋቸው መጠን አድርጋቸው እርዷቸው። ስለራሳችሁም አስቡ። ግን ዝም ብላችሁ የሰራችሁትን ሙሉ ለቤተሰብ ከላካችሁ እናንተ ወደፊት ህይወት ይኖራችኋል፣ ትቸገራላችሁ። ስለዚህ በሚያስፈልጋቸው መጠን ልክ ነው መላክ ያለባችሁ። የሚያስፈልጋቸው ይኖራችኋል። ያንን ደግሞ አንድ ጥያቄ አለኝ። እኔ ወንድሞቼ የገጠር ልጆች ነን እና አባቴ ያኔ ክረምት ሲመጣ ተቁርአን ቤት ያስወጣቸዋል፣ ያን እሱን እንድረዳቸው ማለት ነው። እኔ ደግሞ እንደዛ አልፈለኩም። ያኔ በደንብ እውቀት እንትን እንዲሉ ሌላ ቦታ እንትን አልኳቸው ካለሱ ፍቃድ ማለት ነው። ከዛ እንዴት አንቺ ነሽ እንደዚህ ብር እየላክሽ ምናምን አለኝ። ባለፈው ለረፍት ሄድኩ ጊዜ አይ እንደዚህ ልጆቼን አንቺ ከኔ ውጭ ስላስወጣሻቸው ምናምን ነገር እንደዛ አለኝ። ይህስ እንዴት ይታያል? ወላጆቻቸውን ማገዝ አለባቸው፣ ቅርአት መቅራት እንዳለባቸውም ሁሉ 10 ወር ከቀሩ 2 ወር 12 ወር ነው አይደለ? 2 ወር ቢያግዙት ይሄ እንደዛ ነው መሆን ያለበት። ስለዚህ ወላጃቸውን ከማገዝ እንዲዘናጉ አታድርጊ። ቅርአት መቅራታቸው ጥሩ ነው። በሌላ ጊዜያቶች አሉ፣ በነዛ ይቀሩ። ሲቀጥል ቀኑን ሙሉ አይደለም የሚሰሩት 24 ሰዓት መቼ ወደ ቤታቸው መመለሳቸው አይቀርም። ስራ አግዘውት የዛኔ ፕሮግራማቸውን ይቀይሩና ግማሹን ቀን እርሱን ከረዱት፣ ግማሹን ቀን ደግሞ አባት ማን ቅርአታቸውን መቅራት ይችላሉ። ስለዚህ እንደዚያ ብለሽ ንገራቸው። ወላጆቻቸውን ማገዛቸው ግዴታ ነው አቅሙ ካላቸው። አላህ ስብሐነሁ ወተዓላ ለነቢያትም አዟል፣ ለእኛም አዞናል። እሱ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ይላል። እኔን አላህን በብቸኝነት ተገዙ፣ በእኔም ላይ ቅንጣትን አታጋሩ፣ እንዲሁም ለወላጆቻችሁ መልካምን ዋሉ ይላል። በሌላ ቦታ ላይ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና ይላል። እኔ ጌታ አምላክህ አላህ ከእኔ በስተቀር ሌላ ማንንም እንዳትገዛ ወስኛለሁኝ፣ ለወላጆችህም እንዲሁ መልካም እንድትውል ወስኛለሁኝ ይላል። እያቸው አላህ ስብሐነሁ ወተዓላ የራሱን ሐቅ ከገለጸ በኋላ በመቀጠል የሚያስከትለው የወላጆችን ሐቅ ነው እና ስለዚህ ለወላጆች መልካም መዋል ግድ ይላል። ነቢያቶች ለወላጆቻቸው በጣም መልካም ዋይ ነበሩ። ነቢዩላህ ዒሳ ዓለይሂ ሰላም ስለ እናቱ ሲናገር ወበራን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ አለ። ለእናቴ መልካም እንድውል ታዘዣለሁኝ፣ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም አለ። ማንኛውም ያን ለማድረግ እኛ አቅሙ ካለን የመታዘዝ ግዴታ አለብን። እሺ ሽክራን። ሰላም አለይኩም ሁሴን፣ እንዴት ነህ? አልሐምዱሊላህ። አማን ነው ወይ? አልሐምዱሊላህ። አላህ ይጨምርልህ፣ አላህ ይጨምርልህ በምትሰራው ስራ። ወላሂ በጣም እንኮራብሃለን። አላህ እስከ አኺሩ ያድርግልህ። ወላሂ እና ቁርአን ብቀራስ አሁን እሺ፣ አንድ ገጽ እቀራለን። ልጆች ስላሉ ጊዜም ብዙ ስለሌለን እቀራለን። መርሐባ። ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء وأنذر الناس يوم يأتيهم العذاب فيقول الذين ظلموا ربنا أخرنا إلى أجل قريب نجيب دعوتك ونتبع الرسل أولم تكونوا أقسمتم من قبل ما لكم من زوال وسكنتم في مساكن الذين ظلموا أنفسهم وتبين لكم كيف فعلنا بهم وضربنا لكم الأمثال وقد مكروا مكرهم وعند
الله مكرهم وإن كان مكرهم لتزول منه الجبال. صدق الله العظيم. شكرا. ما شاء الله ما شاء الله ما شاء الله. شكرا. الله يجمر له. حفظها؟ آمين. ألفظكم جانا يوم ككركم. دعاء أدرجلين اسكي. حفظ ما شاء الله. دعاء أدرجلين. بدوها التسعين. በጣም ችሎታ ይኖርሃል አንተ ታስታውቃለህ። ድምጽ አወጣጥህ ድምጽ አጠቃቀምህ በጣም ትችላለህ እና شكرا ጊዜህን እንትን አትበለው አጻባክ ነው። مرحبا الشرب بشتشو. ايش السلام عليكم. وعليكم السلام. ሰላም ነው እሱ? ለና አልሐምዱሊላህ። ሁለት ጥያቄ ነበር። እሺ ቆይሽ ልቅደህ አንድ ጊዜ ምን ትልከርትላስ ጓደኛዬ ማለት ነው ከባሏ ጋር ተጣልታና ተፋተው ነበርና ወዲያው እንደተፋቱ ወር እንደተቀመጠ ተይዛ ወደ እስር ቤት ገባች። ከዛ 3 ወር ነው ምናምን ታስራ ስገባ ኢትዮጵያ ገባ። ኢትዮጵያ እንደገባ ወር እንደተቀመጠች ደግሞ እኛ አልነገርንሽም እንጂ ረጃአት ብሎሻ ምናምን አሏት ቤተሰብ ማለት ነው። እና እንዴት ታያለኝ? ባል በዒዳ ጊዜ መጀመሪያ ተጋብቶ ኒካ ስራ አብረው ኖረዋል አይደለ? ከፈታት በኋላ የዒዳ ጊዜ 3 ሀይዳ የታሳት ጨርስ ረጃአት አላት አይደል? ኒካ ተመልሷል። ያንን መናገር ነበረባቸው እነዚህ ሰዎች መናገር ነበረባቸው። ባይናገሩ ከጊዜ በኋላ ቢሆን የሚነገሯት ኒካሁ ይመለሳል። እሺ አንደኛው ደግሞ በኒካ ዙሪያ ነው። አባቷ ኢትዮጵያ ይሰግዳል ይጦማል። እዚህ ደግሞ ወክልና የሰጠው ሰው ደግሞ አይሰግድምም አይጦምም። ይሄ ኒካ ለማሰር ይበቃል ነው እንዴት? አይበቃም። ሶላት የማይሰግድ ሰው ኒካ ማሰር አይችልም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አልሐምዱሊላህ። ግን ለኔ ትንሽ ጥያቄ ናት። እሺ ሽንት ቤት ውስጥ ውዱእ ማድረግ ይቻላል ወይስ እንዴት ነው? ይችላል አይደል? አዎ ይቻላል። እሺ ሸክራን ጀዛከላሁ ኸይራን። እሺ ልጆች ሰዎችን አስገባኝ ነው ታለ ችግር የለም። ሌላ ሰው አስገባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ? አልሐምዱሊላህ። የሆነ ጥያቄ ነበረ። እሺ ጥያቄ ምንድን ነው? እስኪ ስለ ሂጃብ የሆነ እንትን ግራ ተገብቼ ነበር። አላህ ከሂጃብ ማለት የሆነ ነገር የሚባል ነገር ሰምቼ ነበር። አሁን አላህ ትንሽ ጥያቄ ናት። ጨረሳችሁ? ይሰማል? ይሰማል። እሺ ያው ማለት ፍጡራንን እንዳላ
ያቃጥላቸው ነበር የአላህ እንትኑ ማለት ነው። አሁን ስለ ሂጃብ ምናምን እስኪ የሆነ ነገር በለኝ። የትኛው ሂጃብ? ሙስሊም ነህ? አዎ ወላሂ በል ወላሂ። እሺ ሐዲሱ ምን ይላል? ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ሱብሓነሁ ወተዓላ ዘንድ በመሄድ የሶላትን ትእዛዝ ይዘው መጡ። አምስቱን አውቃት ሶላት ታሪኩን ታውቃላችሁ፣ የተከሰተውን ማለት ነው። እና በዚያን ጊዜ ለሰሓቦች ምድር ላይ ደረሷቸው። በነገሯቸው ጊዜ ሰሓቦች ነቢያችን ሰለላሁ ዐለይሂ ወሰለም ጠየቋቸው፣ ሀል ረአይተ ረበከ ያ ሙሐመድ፣ ሙሐመድ ሆይ እና ጌታህን አየኸው ወይ ብለው ጠየቋቸው። ቃል አነ አራሁ፣ እንዴት ላየው እችላለሁ? ላየው አይቻለኝም አሁን አሉ። ወሒጃቡሁ ኑር፣ ግርዶሹን ብርሃን ነው አሉ። ያንን ብርሃን አይተውታል ወይ? ግርዶሹን አዎ አይተውታል። ረአይቱ ኑረን አሉ፣ ብርሃንን አይቻለሁኝ ግን አሉ። ለው ከሸፈሁ ለአሕረቀ ሱብሓት ወጅሂሂ ማመደል በሰር፣ ያንን ቢገልጠው የፊቱ ብርሃን በዓለም ላይ የሚገኘውን ፍጥረት ሁሉ ባከሰመው ባጠፋው ነበር አሉ። ይህን ይናገራል አምላክ። ለማንም ቢገለጥ ያ ነገር እርሱን መቋቋም የሚችል የለም አሁን እዚህ ዓለም ላይ። ነገ የውመል ቂያማ ግን ዘላለማዊ ማንነትን ይሰጠናል፣ የማይጠፋ ማንነትን ይሰጠናል። የዛኔ እንድናየው እንችላለን። ዛሬስ ጠፊ ማንነት ነው ያለን። የጠፊ ማንነትን የያዘ የማይጠፋ ማንነትን የያዘን አምላክን አላህን የማየት አቅም የለውም። ለምንም ፍጥረት ቢገለጥ ያ ነገር ይጠፋል እና ከዚህ አንፃር እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم تر أن الله خلق السماوات والأرض بالحق إن يشأ يذهبكم يأتي بخلق جديد وما ذلك على الله بعزيز وبرزوا لله جميعا فقال الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا من عذاب الله من شيء قالوا لو هدانا الله لهديناكم سواء علينا أجزعنا أم صبرنا ما لنا من محيص وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي فلا تلوموني ولوموا أنفسكم ما أنا بمصرخكم وما أنتم بمصرخي إني كفرت بما أشركتمون من قبل إن الظالمين لهم عذاب أليم وأدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار خالدين فيها بإذن ربهم تحيتهم
سلام ألم تر كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس لعلهم يتذكرون ومثل كلمة خبيثة كشجرة خبيثة اجتثت من فوق الأرض ما لها من قرار يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار جهنم يصلونها وبئس القرار وجعلوا لله أندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار وإذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء
إسماعيل وإسحاق إن ربي لسميع الدعاء رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء وأنذر الناس يوم يأتيهم العذاب فيقول الذين ظلموا ربنا أخرنا إلى أجل قريب نجب دعوتك ونتبع الرسل أولم تكونوا أقسمتم من قبل ما لكم من زوال وسكنتم في مساكن الذين ظلموا أنفسهم وتبين لكم كيف فعلنا بهم وضربنا لكم الأمثال وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال وقد مكروا مكرهم وعند الله مكرهم وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال فلا تحسبن الله مخلف وعده رسله إن الله عزيز ذو انتقام يوم تبدل الأرض غير الأرض والسماوات وبرزوا لله الواحد القهار وترى المجرمين يومئذ مقرنين في الأصفاد سرابيلهم من قطران وتغشى وجوههم النار ليجزي الله كل نفس ما كسبت إن الله سريع الحساب هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب بسم الله الرحمن الرحيم والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها ونفس وما سواها
وقد خاب من دساها كذبت ثمود بطغواها إذ انبعث أشقاها فقال لهم رسول الله ناقة الله وسقياها فكذبوه فعقروها فدمدم عليهم ربهم بذنبهم فسواها ولا يخاف عقباها. بسم الله الرحمن الرحيم والليل إذا يغشى والنهار إذا تجلى وما خلق الذكر والأنثى إن سعيكم لشتى فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى وما يغني عنه ماله إذا تردى إن علينا للهدى وإن لنا للآخرة والأولى فأنذرتكم نارا تلظى لا يصلاها إلا الأشقى الذي كذب وتولى وسيجنبها الأتقى الذي يؤتي ماله يتزكى وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى. بسم الله الرحمن الرحيم والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث. بسم الله الرحمن الرحيم ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب. بسم الله الرحمن الرحيم والتين والزيتون وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر غير ممنون فما يكذبك بعد بالدين أليس الله بأحكم الحاكمين. بسم الله الرحمن الرحيم اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك
وربك الأكرم الذي علم بالقلم علم الإنسان ما لم يعلم كلا إن الإنسان ليطغى أن رآه استغنى إن إلى ربك الرجعى أرأيت الذي ينهى عبدا إذا صلى أرأيت إن كان على الهدى أو أمر بالتقوى أرأيت إن كذب وتولى ألم يعلم بأن الله يرى كلا لئن لم ينته لنسفعا بالناصية ناصية كاذبة خاطئة فليدع ناديه سندع الزبانية كلا لا تطعه واسجد واقترب بسم الله الرحمن الرحيم إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا إنا سنلقي عليك قولا ثقيلا إن ناشئة الليل هي أشد وطئا وأقوم قيلا إن لك في النهار سبحا طويلا واذكر اسم ربك وتبتل إليه تبتيلا رب المشرق والمغرب لا إله إلا هو فاتخذه وكيلا واصبر على ما يقولون واهجرهم هجرا جميلا. محمد وين؟ محمد اسملي እንዴት ነህ? አልሐምዱሊላህ። ኮሜንት ላይ ምን ብለህ ነበር የጻፍከው? ሰላሙ አለይኩም። ወአለይኩም ሰላም። ሙጀሲም ብለህ ጽፈሃል አይደለ? ሙጀሲም ማለት ምን ማለት ነው? ሚያመሳስል ማስረጃ ወጣ ፈት ትልቁ ላይ ነው። ሙጀሲም ማለት ትርጉሙ ማመሳሰል ማለት ነው። አታ ወይ 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 ጦጣ ጫት ስንት ገባ? አንድ መርጋ አደ ሙጀሲም ማለት የሚያመሳስል ማለት
ሙሸቢህና ሙጀሲም እንኳን አያውቁም። አንድ የሚያውቁ ነገር የለም። ሙጀሲም ብለው ይነግሯቸዋል። ሙጀሲም ማለት ቂጣ ይሁን እንጀራ ይሁን ዳቦ ይሁን የሚያውቁ ነገር የለም። ሰላም አለይኩም። ወአለይኩም ሰላም። እንትን ቅድም ጥያቄ አልጨረስኩኝም ነበር። ጀለቢያ እንዴት እንደለበስኩ ላሳያችሁ። ወላሂ ጀለቢያ እንዴት ሰው ተፈጠሩ። ያ ነው የመጀመሪያው ነው። እሱ ሁሉ ነገር ጅማሬ አለው። ገብታችኋል? ጅማሬ የሌለው ፈጣሪ ብቻ ነው። የመጀመሪያ ነገራቶች ምንድነው ቀድሟቸው የጀመራቸው የነበረው አምሳያ ተብሎ አይጠይቅም። የጅል ጥያቄ ነው። ሰማይ በምን አምሳል ተፈጠረ? ምድር በምን አምሳል ተፈጠረ? በግ በአምሳያ የፈጠርኩት የሚል እንትን መረጃ ያመጣሉ እነሱ። ወደሱ እመጣለሁ። አሁን ግን እዚህ ቦታ ላይ የመጀመሪያ ፍጡር የሆኑ ነገራቶች አምሳያቸው በምን አምሳያ ተፈጠረ አይባልም። ገብታችኋል አይደለ? እሱ የመጀመሪያ ነው። ከዚያ በኋላ አንተ በማን አምሳያ ተፈጠርክ ቢባል በመጀመሪያው ሰው አምሳያ በአዳም አምሳያ ተፈጠርኩ። ሁሉም ነገር ቀዳሚ ያለው ነገር ያ የቀዳሚ የሆነው ነገር እሱ መሰረቱ ነው። እንዳጠቃላይ አላህ አደምን በእርሱ አምሳል ፈጠረው ወይንም ደግሞ በእርሱ ባህሪ ፈጠረው ለማለት ነው። ሲፋ ለማለት ነው፣ ባህሪ ለማለት ነው። ያ ማለት አላህ ሰሚዕ እንደሆነ አደምንም ሰሚዕ አድርጎ ፈጠረው። አላህ በሲር እንደሆነ አደምንም በሲር አድርጎ ፈጠረው። እንደዛ ለማለት ነው። አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው። አምሳል ለማለት ሳይሆን ያ ማለት በእርሱ ቅርጽ ለማለት አይደለም። አላህ እንደሚሰማ ሁሉ እርሱ አደምንም የሚሰማ አድርጎ ፈጠረው። የሚያይ እንደሆነ ሁሉ እንደሚያይ አድርጎ ፈጠረው። ያ ለማለት ነው። ለዚህ ትርጓሜ ማስረጃ ነው። ያው ቁርአን ይናገራል። አላህ ስለ ራሱ ምን ይላል? ወካነ አላሁ ሰሚዐን በሲራ ይላል። እኔ ሰሚና ተመልካች ነኝ አለ። አደምንም ምን ብሎ ገለጸው? ኢና ኸለቅና ልኢንሳን ሚን ኑጥፈትን አምሻጅን ነብተሊህ ፈጀዐልናሁ ሰሚዐን በሲራ። አየህ አይደለ? አደምን የሚያይና የሚሰማ አድርጌ ፈጠርኩት አለ። አላህ ስለ ራሱ ሲናገር የማይና የምሰማ ነኝ አለ። ይሄን ለማለት ነው። ያ ማለት ግን የአደም መስማትና የአላህ መስማት እኩል ነው? በፍጹም አይገናኝም። የአደም የተገደበች ነች፣ የአላህ የተገደበ አይደለም። ድምፆችን ሁሉ ይሰማል። የአላህ ማየትና የአደም ማየት አንድ ነው? በፍጹም አይደለም። ገብታችኋል? ይህ ነው። እሺ ክርስቲያን ልጅ ኮሜንት ላይ አላህ እጆች አሉት እያለ ነው። እግዚአብሔር እጆች አሉት ያጨበጭባል። ጭራሽ ላሳየህ። ሁሱ አሰላም አለይኩም። ወአለይኩም ሰላም። አንድ ጓደኛዬ ነበር የሌላ እምነት ተከታይ ነው። ሁሱ የሆነ ጥያቄዎች ነበሩት። አሁን ቢገባ አክሰፕት ታደርገዋለህ? አዎ መስጂድ ልሄድ ነው። ቅድም አዛን ብሏል እንደሰማችሁ። ስመለስ ችግር የለውም። እስከዛ ድረስ ዛህራ አለች። እኔን አየህ፣ ዛህራን አየህ። መርሃባ በቃ መርሃባ በቃ። ኢያሪኮ የሚባል ልጅ ነው። አይሚን ወይ ከዙሁር በኋላ ትወያያላችሁ። ችግር የለውም። አየ ሹክራን። እሺ ከላይ ያለ ልጅ ሰላም ይሰማል? ሄሎ እንዴት ነህ? ደህና ነው ወይ? ይሰማል? ሄሎ ይሰማል ወይ? ይሰማል ወይ? ሄሎ በራሱ ጊዜ ወጥቷል። እሺ ሌላ ጥያቄ። እሺ አላህ እጆች አሉት ስላለ ላሳየው ነበር መጽሐፉ ላይ እግዚአብሔር እጆች አሉት ያጨበጭባል በእጆቹ። አላህ ስብሐነሁ ወተዓላ የተናገራቸው ባህሪያቶች ከፍጥረታት ጋር በፍጹም የሚመሳሰሉ አይደሉም። ያጨበጭባል የሚል ባህሪ የለውም አላህ ስብሐነሁ ወተዓላ። እግዚአብሔር ግን በእጆቹ ሲያጨበጭብ ላሳያቸው መጽሐፍ ቅዱስ ላይ ሕዝቅኤል 21:17 ሕዝቅኤል 21:17 21:17
ሕዝቅኤል 21:17 አንድ እሺ ልጆች ያውና ቅዱሳን ያ እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ። ማንኛ አለ? እኔ እግዚአብሔር ተናግሬያለሁ። እግዚአብሔር በእጆቼ አጨበጭባለሁ እያለ ነው። እግዚአብሔር አጨበጭባለሁ። ጭራሽ ከንፈሮች አሉት፣ በከንፈሩ ያፏጫል። ላሳያችሁ። በእጆች አጨበጭባለሁ ይላል ቃል። ምን ትላለህ ቃል? እሺ ከንፈሮች አሉት እግዚአብሔር ያፏጫል። እግሮች አሉት ይረማመዳል። ወደ ምድር ይወርዳል። የምድር ላይ ሰዎች የሰሩትን ግንብ ለማየት ህንፃ ምናምን እንደዚህ ማን ይበልጣል? እዚያ ሆኖ ማየት አይቻልም። ቃል እንዴት ነህ? ሰላም ነው? ሄሎ አብዳው ኢየሱስ ክርስቶስ በስጋ ከመገለጡ በፊት አይሁዶች ያ ነው። ስለ ምልክት ይሰማል። በስጋ ከተገለጠ በኋላማ ችግር የለውም። ሰው ነው እሱን እንደው እሺ አለ ቃል ዛሬ አለሽ ይሰማል። እሱ ይሰማል። ቃል አለ እየሰማኸኝ ነው? አዎ ይሰማል። እግዚአብሔር ወደ ምድር ወርዳለሁ ሰዎች የሰሩትን። አዎ ዛሬ የሆነ ምስክርነት ለመስጠት ነው የመጣሁት። እሺ ምስክርነት ልትሰጥ ነው? አዎ ስለ እነዚህ ጂኒዎች የሚባሉትና ስለ ኢየሱስ ክርስቶስ አምላክነት በቃ በራሴ ባደረገልኝ ነገር ምስክርነት ከምር እሰጣለሁ። ሰምለውን ቃል በል አሽሀዱ አነኒ ከዛቡል ሙፍተሪ ወአነ ቦልስ ወለዚ አሰሰ አልመሲሕያ በል እንጂ እኔ እኮ ላሰልም መጣሁ አይደለም ያልኩህ። ሰምተኸኛል? እሺ የምን ምስክርነት ልትሰጥ ነው? እሺ የምር ጂኒዎች እንዳሉና ኢየሱስ ክርስቶስም ጌታ እንደሆነ በፍጹም በኔ ላይ በእናቴና በኔ ላይ በደረሰብን ነገር ከምር ምስክርነት ለመስጠት ነው የመጣሁት። አይ እሺ ምስክርህን ቀጥል። በቃ ልጆች ስሙኝና ካመናችሁ ነው። እሺ በቃ ምስክርነትን ይሰማሉ። ዛሬ አሰሙት። እሺ መስጂድ ላይ ነው ሰግጄ መጣሁ። እሺ አራኛ እንፈልግም እንዴ? ኢየሱስ ክርስቶስ ጋኔን አለበት። ጥያቄ ካለ ጠይቀህ ጥያቄ ካለ ጠይቀሽ ቃል አቤት አይተማ ጥያቄ ካለ ጠይቀኛ። ምስክርነትህን ደግሞ ሌላ ቦታ ሄደህ ስጥ። እሺ የምስክርነት ቦታ ሳይሆን የመወያያ ቦታ ነው። አይደለም ብዙ መናፍቃን ያሉ ከዚህ ናቸውና ሃይማኖት ለክርስቲያን ነው እንደምሰብከው። የኛ የሙስሊሞች ቤት ነው የመጣኸው። ጥያቄ ካለ እስልምና ላይ እናስተናግድሃለን። እኛ ደግሞ ጥያቄ እንጠይቅሃለን። በዚህ ብቻ ነው የምትስተናገደው። እሺ ጥያቄ ጠይቃችሁ። እሺ ጥያቄ ጠይቃችሁ። ጠይቅ። አላህ በአርሽ ላይ ነው ይላል እና አርሽ ከመፈጠሩ በፊት አላህ የት ነበር? ከአርሽ በላይ ነው እንጂ በአርሽ ላይ ነው አይልም። ሲቀጥል አላህ ሰማያትና ምድርን ከመፍጠሩ በፊት አርሽን ከመፍጠሩ በፊት የት ነበር የሚለውን ነገር አልገለጸልንም። ባልገለጸልን ነገር አንፈለስፍም።
ግልጽ ነው። ቃል ኔትወርክ ይዙሃን ቃል ሌላ ጥያቄ ያለው ካለ ይጠይቅ። መርሐባ ሌላ ጥያቄ ያለው ይጠይቅ። ጀማ ይሰማል ድምጼ? አድሚኖች አስገቡ ሌላ ሰው በቃ ክርስቲያንም ካለ ሙስሊም ዝራይ ጥያቄ ያለው ያካል ነው። በጣም ይቅርታ ለጫጫታ ለቋቋታ ሰማን ድምጼ ገስት ላይ ያላችሁ እሺ ጥያቄ ያላችሁ እሺ ሌላ ሰው አስገቡ በቃ ጥያቄ ከሌላቸው እነሱ ጥያቄ ከሆነ አንድ ጥያቄ ዝም ብሎ ቀላል ነች፣ እሷን መጠየቅ ይቻላል? እሺ እንትን አላህ በሚታየው ነገር የሚላለው ሲል እስቲ አሁን እሱን በሚታየው ነገር ሲል አሁን እኛ ያው ቆሻሻ ነገር እናያለን አይደል እንዴ? ብዙ ነገር እናያለን። በሚታየው ነገር ሲል በሚታየው ነው ቆሻሻ ነገር እናያለን ማለት በሚታዩት ነገር የሚላለው ሲል እኛ ብዙ ነገር እናያለን አይደል? በሚታዩም በማይታዩ እመላለሁ እያለ ይናገራል አላህ ሱብሓነሁ ወተዓላ በሰማያት በምድር በተለያዩ ነገራቶች በሚታዩት እኛ በምናየው ነው አይደል? እሱ በሚያያቸው እሱ የማያየው ነገር አለ እንዴ ምድር ላይ? በምታዩት ነገር የሚላለው አይደል እንደሚለው እንደዛ ነው መሰለኝ። የሆነ ክርስቲያን ልጅ ነው እንደዚህ ብሎ ሲከራከረኝ በሚታዩትም በማይታዩትም እሱ በሚያያቸው ከሱ አንጻር ነው እንጂ በሚታዩት እኛ የማናያቸው እጅግ በጣም ብዙ እኮ ነገራቶች አሉ። እኛ በምናያቸውም በማያናያቸውም አላህ ሱብሓነሁ ወተዓላ ይምራል። እሱ በሚያያቸው ማለት ነው። እሱ ያኔ የማይታዩ ሲል ደግሞ እሱ የማያያቸው ነገር አለች ማለት አይደለም። እሱ ሁሉንም ነገር ይመለከታል። እኛ ግን አናያቸውም ለማለት ነው። እግዚአብሔር በያዕቆብ ክብር ይምላል። ለምንድን ነው የሚምለው ብለህ ጠይቀው። ይሰማል ድምጼ? በፍጡራን መማል የሚያስነውር ከሆነ ለምንድን ነው እግዚአብሔር በያዕቆብ ክብር የሚምለው? እንደውም በያዕቆብ ትቢት ነው የሚምለው። በያዕቆብ ትቢት እሺ ጥያቄ ያለው ካለ መቀጠል ይችላል። አላህ ሱብሓነሁ ወተዓላ በፈለገው ነገር ይምላል። ፍጥራኖች እኛ ግን በፈለግነው ነገር አንምልም። በአላህ ሱብሓነሁ ወተዓላ ብቻ ነው የምንምል። ስትምሉ በአላህ ብቻ ማል ብሏል አላህ መልእክተኛ ላይ ሰለላሁ ዐለይሂ ወሰለም። ካላህ ውጭ የሚምል ሰው ሽርክ ላይ ነው የሚወድቀው። ካላህ ውጭ አይማልም። እሺ ጥያቄ ያለው አለ ያዘማ? ጥያቄ ያላችሁ ግቡ። ንጽር ጥያቄ ያላችሁ አንድ ጻፉና ግቡ። ወይም ክርስቲያኖች ካላችሁ እሺ በቃ ጥያቄ ከሌላችሁ አንዳንድ ነገራቶችን የምንማማር ይሆናል ሁሴን እስከሚመጣ።
كترت شفتيني مرتين حطيت ترى ما تسوي بس خل شوية. السلام عليكم. وعليكم السلام ورحمة الله. የኔ ጥያቄ ለክርስቲያን ወንድሞቻችን እናቶቻችን ነው። አንድ ጊዜ ከሰሙኝ እሺ ጥያቄው ኢየሱስ ክርስቶስ ለሶስት ቀንና ለሶስት ሌሊት ሙቷል ይላል። በዛን ሰዓት ዓለምን ማን የተቆጣጠራል ለማለት ፈልጋለሁ። ይሄን ጥያቄ ለመጠየቅ ነበር። መርሐባ መልስ ካላቸው ቢሰጡ ደስ ይለኛል። ክርስቲያኖች ካላችሁ ነው ግቡና መልሱለት። አምላካችሁ ሲሞት ማነው ዓለምን የጠበቃት? ወላሂ ማለት ምን ነው? ወላሂ ማለት ምን ነው? ጥያቄ ነው። ምንድነው ለማለት ነው? ወላሂ ማለት በአላህ እምላለሁ ማለት ነው። ምን ማለት ነው ከሆነ ጥያቄ ወላሂ ወቢላሂ ወተላሂ ወረቢ በጌታ ይሁንብኝ ወረቢ ሰማዋት ወረቢ الارض ማለት እንችላለን። በእነዚህ መማር እንችላለን። ወረቢ الناس ማለት እንችላለን። ወረቢ ሙሐመድ ወረቢ ኢብራሂም መማር እንችላለን። በዚህ መልኩ ራሱ ወረብ الكعبة እንደዚህ መማል እንችላለን። ወላኪን በፍጡራን መማል አይቻልም። ወረብ السماوات የሰማያት ጌታ በሆነው አላህ ማለት ነው። ወረብ الكعبة በካዕባ ፈጣሪ እንደማለት ነው። በካዕባ ጌታ ወረብ الناس በሰዎች ጌታ እምላለሁ ማለት ነው። ወረቢ ሙሐመድ በሙሐመድ ፈጣሪ በሙሐመድ ጌታ እንደማለት ነው። ሰላቱ ረቢ ሰላም አለይሂ በዚህ መልኩ ነበር አንሻ ረዲየላሁ ዐንሁ የምትምለው። አንሻ ረዲየላሁ ዐንሁ ወረቢ ሙሐመድ ትል ነበር። ረሱል ሰለላሁ ጋር ደግሞ የሆነ ቅር ምናምን ሲላት ወረቢ ኢብራሂም ነበር የምትምለው። ወረቢ ማለት ደግሞ በጌታ ይሁንብኝ እንደማለት ነው። እሺ ጥያቄ ያለው ካለ መቀጠል ይችላል። የኔን መልስ የሚሰጥ የለም ካለ አስገቢልኝ። እሺ የሉም ክርስቲያኖች አላችሁ? እሺ ንዝር ጥያቄ ያላችሁ ናቸው አይደል? አስገቢኝ ያላችሁ አላችሁት? እሺ ቀጥል። ፖኮል ነው ኬል ምናምን ወገናችን አለ። አለ ጥያቄ ጠይቅ። ቀጣይ አለ ጥያቄ አለ። እሺ መርሐባ። ጥያቄ ተጠይቀው ነበር መመለስ የምችል ከሆነ እሱ መልስልህ፣ ካልቻልክ ደግሞ ጥያቄው ስንምና ለጥያቄ ካለ ደግሞ አንድ ደቂቃ ብቻ ጠብቀኝ መጣ። ቶሎ እስኪ ለጥያቄ መልስ ካለ ሰምተህ ከሆነ መልስ ካለ ምን ነበር ጥያቄው? ኢየሱስ ለሶስት ቀንና ለሶስት ሌሊት ሙቷል ይላል። በዛን ሰዓት ማን ነበር ዓለምን ሲቆጣጠር የነበረው? ይሄን ጥያቄ መልስልኝ እስኪ። እሺ ጥሩ ጥያቄ ነው። መጀመሪያ አንተ ወይም እንደ ሰው አንድ ሰው ቢሞት ያ ሰው ከሞተ ሞተ ነው፣ የሚቆጣጠረው የለም ሌላውን አካል ማለት ነው። ጌታ ኢየሱስ ክርስቶስ ግን እሱ
አንድ ጊዜ ጠብቀኝ ቆይ በዛው ሂድ እየመለስኩልህ ጠብቀኝ ትላለህ ታላግዳለህ ትንሽ ጠብቀኝ ቆይ ትንሽ ጠብቀኝ አንድ ጊዜ السلام عليكم ورحمة الله وبركاته. እሺ አሁን ተመልሻለሁ መጠየቅ ትችላለህ አሁን እሺ ሞቶ የነበረው በስጋ ነው እንጂ ጌታ ኢየሱስ ክርስቶስ ሳይሞትም በፊት ነበረ ሞቶም ነበረ እሱ በሰማያት አለ የሞተው በስጋ ነው እንጂ ሞተ የተባላችሁት በነፍስ አይደለም ስለዚህ ሞቶ ማን ማለት ኢየሱስ ሁለት አካል ነበር ማለት ነው መጀመሪያ ኢየሱስ ሁለት አካል ብቻ አይደለም አብ ወልድ መንፈስ ቅዱስ ኢየሱስ መልስ ሊሆን አይችልም ምን አልክ ይሄ መልስ ሊሆን አይችልም ይሄ መልስ ሊሆን አይችልም ገብቷል ይቆ አዎ ኢየሱስ ሞቶ ማን መራው አይደል ያለው አምላክ ነው ብለህ አታምንም እንዴ ማለት አምላክ ኢየሱስ ክርስቶስ አምላክ ነው ብለህ አታምንም አዎ ወልደ እግዚአብሔር አምላክ ነው እሺ የሞተው ማን ነው ታዲያ ኢየሱስ ክርስቶስ ሞቶ ሳለ አምላክነቱን ለቆ ነበር አምላክነት ሞቷል ማለት አምላክነቱን ለቋል ማለት አይደለም እሱ እኮ በገዛ ፍቃዱ እኮ ነው የሞተው እንጂ በሰዎች ኃይል አይደለም እናንተ ነብዩ ኢሳን እንትን እንደምትሉት ምናምን አይደለም በዛም ቁርአኑ ላይ ያለው ቆይ በምንድን አሁን የኛን ተዋውና ኢየሱስ ክርስቶስ መለኮት አለው አይደለ መለኮት ከስጋ ጋር ተዋህዶን ብለህ ታምናለህ አዎ ከተዋሃደ ታዲያ በዛን ሰዓት ሲሞት ተነጣጥሎ ነበር ለምን ይነጣጠላል ስለዚህ አብረው ነው የሞቱት ማለት ነው ካልተነጣጠለ እንዴት ነው የምታስቢው አንቺ እናንተ የምታስተምሩትን አስተምሮ እኮ ነው ስጋና መለኮት ተዋህዷን እኮ አይነጣጠልም ብላችሁ አስተምራችሁ ስታበቁ ከዛ ሙቷን ስንላችሁ ለምንድነው አልሞተም የምትለው እንደገና ሲጀመር ሆኔ ግራ ገብቶት የሚለኝ የሆነ ጥያቄ ሲጠየቁ መመለሱን ትተው የሰው አስተሳሰብ የሚጠይቁት ነገር ነው እንዴት ነው የምታስቢው አይባልም ለሌላ ጊዜ ጸያፍ ቃል ነው እሺ ወንድሜ ታው እስኪ አሁን ጥያቄውን ገብቷል አሁን መልስልኝ ግን የሞተው በስጋ ነው መለኮቱ ከስጋው ጋር ተዋህዷል ከተዋህደ በኋላ መለኮትን ከስጋው አንነጥረውም ብላችሁ እኮ የምታስተምሩን እንደገና ነጥላችሁት ነው ተገንጥሎ ነው እንደገና አስተርሽኝ አምላክነቱን ሳይለቅ ነው የተባለው አምላክነቱን ለቆ እኮ አምላክነቱን ሳይለቅ ከሞተ ታዲያ አምላክነቱን ሳይለቅ ከሞተ ደግሞ ማን ጠበቃት ዓለም ኢየሱስ ክርስቶስ ሞቶ ሳለ አምላክነቱ ሳለ እኮ አምላክነታቸው አምላክ ከሞተ እንዴት ነው ጠባቂ ዓለም የሚጠብቃት ዓለም እኮ እንኳን አይደለም ለአንድ ቀን እንኳን ለ3 ቀን ለአንድ ቀን አገር ካለ መንግስት መኖር አችልም እንኳን ያለ ፈጣሪ አምላክነቱን ሲለቅ ነበረ ጠባቂ የሚያስፈልጋት እሱ አምላክነቱን አለቀ እኮ አምላክ ሞት አላችሁ እኮ አምላክ ሞት አላችሁ አምላክ ከሞተ እንዴት ነው ከሞተ ከተባለ እኮ خلاص በቃ የለም ማለት ነው የአብ ልጅ ወልደ እግዚአብሔር ነው እንጂ የሞተው ወይም ኢየሱስ ክርስቶስ ነው እንጂ የሞተው ስልጣኑን ለቋል ማለት አይደለም ኢየሱስ ክርስቶስ እግዚአብሔር እኮ በአምላክነት ማለት እኮ መለኮቱ ተነጥሎ ነበር ተገንጥሎ ነበር ሲሞት የጠየቅሽኝ መለኮቱ ተገንጥሏል አልተገነጠለም አይደለም ዓለምን ማን አስተዳደራት ነው ልጁ የጠየቀኝ ማለት ነው እኮ ዓለምን እሱ ሲሞት ማን አስተዳደራት ነው አንተ አይ በስጋው ነው የሞተው አልከው
በስጋው ብቻ ነው እንደ በመለኮቱ አልሞተም ወይ? የኛ ጥያቄ ደግሞ አምላክ ከስጋ ጋር ተዋህዶን ስለምትሉ በተዋህደው ከሆነ የሞተው እንዴት ነው? ተገንጥሎ ነው ኢየሱስ ሲሞት ስጋው ተገንጥሎ ነው እንደገና መለኮት ይሞታል? ቆይ አሁንም መለኮት ይሞታል? እናንተ ናችሁ እኮ የምትሉን እናንተ ናችሁ። መለኮትን እኛ ይሞታል አንልም። እናንተ ግን ይሞታል ብላችሁ ታስተምራላችሁ። አምላክ ሞተ ብላችሁ ታስተምራላችሁ። አይ የለም መለኮት ይሞታል አልተባልሽ። ስለዚህ ሰው ነው የሞተላችሁ እንጂ አምላክ አልሞተም ማለት ነው። ስጋ ነው የሞተው። የእግዚአብሔር ስጋው ነው እንጂ የሞተው መለኮት ሞቷል የሚል የለም። ስለዚህ በስጋ ነው እንጂ ያዳናቸው አምላክ አይደለም ማለት ነው ያዳናቸው። የመጀመሪያው ጥያቄ መጀመሪያ ተመልሶልሻል ግን አልተመለሰም። እንዴት አሁን እኮ አልተመለሰም እኮ። አሁን አንተ አምላክ በስጋ ሞተ የሚለው አምላክ ይልክ አምላክ ስጋው ሞታን አምላክ ስጋው በስጋው ሞታ አልከን ወይም ደግሞ በምንድነው በስተፈራ ኢየሱስ ክርስቶስ በስጋው ነው የሞተው አልከን። አምላክ ሞቷል ብለሃን ታምናለህ ስንልህኛ ማለት ነው። አይ አንተ አይ አምላክ አይሞትም ኢየሱስ ክርስቶስ በስጋው ነው የሞተው አልከን። ተመልሳችሁ ደግሞ አይ ተዋህደ ካልን በኋላ አይገነጣጠሉም ብላችሁ ታስተምሩናላችሁ። አይገነጣጠሉም ከተዋህደ በኋላ አንድ ነው መለኮትና ስጋ አንድ ሆኗን ትለናላችሁ። ከዛ ሞቷን መለኮትና ስጋ አንድ ከሆነ ሞቷን ስንል ለምንድን ነው እናንተ የምትቃወሙ? መለኮትና ስጋ እኮ አንድ ሆኗል። ሰው ሲሞት ነፍሱ ይሞታል እንዴ? አይሞትም እኮ ሰው ሲሞት ስለ ነፍስ አይደለም እየጠየኩ ያለሁት እኔ አሁን ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እና የኛ እኮ ይለያያል። እናንተ እንደምትሉት ማለት ነው እኛ ይለያያል ብለን እናንተ ግን ይለያያል ብላችሁ ታምናላችሁ። ኢየሱስ ክርስቶስ መለኮት ጋር ተዋህዷን ብላችሁ ታምናላችሁ። መለኮት ጋር ከተዋሃደ ኢየሱስ ሲሞት መለኮቱ ተገንጥሎ ከዛ በኋላ ሰውነቱን የሞተው የምትለን ከሆነ ስጋውን የሞተው የምትለን ከሆነ እሺ እንስማማና ከዛ በኋላ አምላክ ነው እንጂ ለክርስቲያኖች ማነው ሰው ነው እንጂ ለክርስቲያኖች አምላክ ሞተልን የሚባለው ስህተት መሆኑን እንወጅ። በእኔ ላስረዳሽ። እኔ አለሁ በአንተ አታስረዳኝ። አንተና ኢየሱስ አንድ ናቸው እንዴ? አንተ መለኮት አለ አንቺ የምታስቢው ነው መጀመሪያ እኔ የማስበው አንተ የምታስበው አምላክና መለኮት አንተ መለኮት ካለ በአንተ ምሳሌ አድርገህ አስረዳኝ። አንተ መለኮት አለ ብለን የምታምን ከሆነ አንተ መለኮት ካለ ግን በአንተ ምሳሌ ሊሆን አይችልም። እድሉንም ሰተሽኝ አንቺ ነሽ የምታወሪው። መጀመሪያም አንቺ ነሽ የምታወሪው። እስኪ እኮ እድሉን እንሰጣለሁ ግን በሌላ ምሳሌ ሳይሆን በራሱ በኢየሱስ ክርስቶስ አድርገን እድሉን ከሰጠሽ ደግሞ ትሰሚኛለሽ። ለምን ሰማሃለሁ? ዝም ብሎ የማይገናኝ ምሳሌ እያመጣ የሚገናኝ ምሳሌ አድርግልኝ። አንተ መለኮት ካለ በአንተ ምሳሌ አድርግልኝ፣ ችግር የለውም። አንተ መለኮት ከሌለ ግን በአንተ ምሳሌ ለምን ታደርግልኛለህ? አንቺ እኮ የክርስትና ሃይማኖት የማያስተምረውንም ስትይ ሰምቼሻለሁ። ስለዚህ እኔ በምንም ምሳሌ ልስጥ በምንም ከሰማሽ በምንም ምሳሌ ሰጥቼ በምንም እሺ፣ ቀጥል ልስማ። ግን የማይገናኝን ምሳሌ ነው እየሰጠ ያለው ጀማውን ልታውቁ የሚገባው። ቀጥል። ሰላም ምናምን አታውሪ። መጀመሪያ ስሚኝ፣ እኔን ስሚኝ መጀመሪያ ማለት ቀጥል እኮ አልኩህ። እድል ሰጠህ። እኔ ያለሁ እኔ ፒኮሎ አለሁ እኔ። ከዛ በኋላ ስሜ አንድ ነው፣ ስጋዬ አንድ ነው፣ ነፍሴ አንድ ነው። ለምሳሌ እኔ ነገ ብሞት በቀላል አማርኛ ነገ ብሞት ስጋዬ ነው እንጂ የሚሞተው ነፍሴ አብሮ ይሞታል? በየትኛውም ማስተምረው ነፍሴ አብሮ ይሞታል? ነፍስ አይሞትም። አይደለም የክርስቶስ መለኮት ይቅርና የሰው ነፍስ ራሱ አይሞትም። ስለዚህ ክርስቶስ የሞተው በስጋ ነው እንጂ መለኮቱ አልሞተም። ጌትነትና ዙፋኑን አልለቀቀም። ዓለምን መግዛቱን ዓለምን ማስተዳደሩ ለቋል ማለት አይደለም። በስጋ ሞተ ማለት ሲጀመርም በስጋ ሳይሞት በፊት እሞታለሁ ከሞትኩም በኋላ ከሶስት ቀን በኋላ ሌላ ቦታ ሄድክ እኮ የጠየቀው ጥያቄ ሌላ የምትመልሰው ሌላ። አሁን አንተ ምሳሌ ያደረግከው ነገር ራሱ ስህተት ነው። ምክንያቱም አንተ አሁን እንደ ክርስቶስ መለኮት የለህም። የኛ ጥያቄ መለኮት ስላለው አካል እያወራን ነው።
ኢየሱስ እናንተ በእናንተ አስተምሮ ቆይ ተፓክ አንድ ጊዜ መለኮት አለው ብለህ ታስተምራለህ። በተዋህዶ አስተምሮ መሰረት ደግሞ መለኮትና ስጋ አይነጣጠሉም። በተለይ ደግሞ ከተዋህደ በኋላ መለኮቱን ከስጋው ነጥለን አንናገርም እያላችሁ እናንተ ናችሁ የምትሰብኩን። ተመልሳችሁ አምላክ ሞተ ስንላችሁ ለምንድን ነው መለኮት ተገንጥሎ ስጋ ነው የሞተው የምትሉን? እንደገና ተመልሳችሁ አጭር አማርኛ አይደለም የክርስቶስ ስጋ ያንቺ ነፍስ አይሞትም። ቆይ እሺ አሁን ስለኔ ነፍስ እያወራን አይደለም። አሁን እኮ ስለ ነፍስ እያወራን አይደለም፣ ስለ መለኮት ነው እያወራን ያለን። የኢየሱስ ክርስቶስ መለኮት ከስጋው ጋር አይነጣጠልም ብላችሁ እኮ ነው የምታስተምሩ። ተዋህዷን ብላችሁ ታስተምሩንና ከዛ በኋላ የሞተው ማን ነው ስንላችሁ ስጋውን ልትሉ አይገባም ነው። ምክንያቱም እኛን አይገነጣጠልም ብላችሁን ከዛ በኋላ ገነጣጠላችሁት። አይ በመለኮት ተዋህዶ ነው የሞተው፣ መለኮት ከስጋ ጋር ተዋህዶ ነው የሞተው ብለህ የምታመን ከሆነ ደግሞ የሞተው መለኮትም ስጋም ነው። መለኮትም ስጋም አይሞትም። ዛሃራ ስትሞት ዛሃራ ስለ ነፍስ አታወራ። ኢየሱስ ክርስቶስ እኮ ነፍስ አለው። ስለ ነፍስ አታወራ። እኔ ስለ ነፍስ አላወራሁም። ስለ መለኮት ነው እያወራ ያሉት። ስለ መለኮት ነው እያወራ ያሉት። ምናልባት ልጠይቀው እንደ ዛሃራ እሺ ቆይ አንዴ ትጠይቃለህ። አንድ ጥያቄ ብቻ ልጠይቅህና አሁን አንተ መለኮት አልሞተም ብለሃል። ሻሃዳ አስቀድሙ። ማን ነው ሻሃዳ? እሺ ሻሃዳውን አስቀድምና ትቀጥላለህ። ኢብራሂም አስገቡት። እሺ ሻሃዳ የሚለው ሻዳ አላላችሁትን እነዚህ ክራ አስገቡት። ምናልባት አይታችሁት ከሆነ እኔ አላየሁትም እስካሁን። እኔ አላየሁም። ስራ እየሰራሁ ነው። እየጠበቅኩ ነበር። ሻሃዳ የሚል አለ አሉ ኮመንታቼ ነው። እሺ ከተቻለ እሺ በቃ ወገናችንም ወጣ መሰለኝ። አይውላችሁ ክርስቲያኖች ምን ይሉናል መሰላችሁ? ኢየሱስ ክርስቶስ ገና ሲፈጠር ከማርያም ሲፈጠር ፍጡር ነው ብለው ያምናሉ። ኦርቶዶክሶች ማለት ነው። ፍጡር ነው፣ ስጋው ፍጡር ነው ብለው ያምናሉ። ግማሾቹ ከተዋህደ በኋላም ፍጡር ነው ብለን አንናገርም ይላሉ። ማነው ግማሾቹ ደግሞ አይ ከተዋህደ በኋላ ፍጡር ነው ብለው ይከራከራሉ። በዚህ ምክንያት ኺላፍ አለባቸው ወይም ደግሞ እርስ በርሳቸው ይጋጫሉ። ኦርቶዶክሳውያን ራሳቸው ማለት ነው። ከዛ በኋላ መጥተው ምን ይሉና እንትን ምንድነው ስጋ ከመለኮት ጋር ተዋህዷን ብለው ያምናሉ። ተዋህዷን እሺ አምላክ ሙቷን ብለን ስንላቸው ግን ኖ አምላክ አልሞተም የሞተው ስጋ ነው ይሉናል። ስለዚህ አምላክ ነው የሞተው ማን ነው ስጋ ነው የሞተው የምትሉ ከሆነ አምላክ አልሞተላችሁም ማለት ነው። ስጋ ነው የሞተው ስንላቸው ደግሞ አይ አትገነጣጥሉ ይሉናል። እርስ በርሱ የሚጋጭ ነገር ነው ነገሩ። ላስቆም ሻፋ ቱርኪ አንቺ ነሽ? ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? አልሐምዱሊላህ። ሰላም ናችሁ? ያለን አልሐምዱሊላህ። ሻሃዳም ጓደኛዬ ነች። ማሻአላህ አብራችሁ ናችሁ አሁን ወይስ ሌላ አካውንት ነው? አብረን ነን። ያገናኛችሁ ሰላም ነው አለን። ሰላም ነው። እንዴት ነሽ? ደህና ማሻአላህ። እስልምና ልትቀበይ ነው? አዎ። እስልምናን ስትቀበይ አውቀሽ ተረድተሽ አንብበሽ ነው? አዎ። ማሻአላህ መርሐባ። አሁን እኔ የምለውን ተከተለሽኝ በይ። እሺ እሺ። አሽሃዱ ስልኬ ተደውሎ መሰለኝ እንዳያቋርጣቸው ነው። ተመለስ። አዎ መርሐባ። እኔ የምለውን አብሮሽኝ በይ። አሽሃዱ አሽሃዱ አን ላ ኢላሃ አላህ ኢላሃ
ኢላላህ 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 ወአሽሀዱ ወአሽሀዱ አነ ሙሐመደን ረሱሉላህ ወአሽሀዱ አነ ኢሳ አብዱላሂ ወረሱሉሁ። ማሻአላህ ማሻአላህ። አሁን ደግሞ በአማርኛ እንለዋለን። እሺ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ነብዩ መሐመድም የአላህ መልእክተኛ ናቸው። ነብዩ ኢየሱስ የአላህ መልእክተኛ ነው ብዬ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። አሁን ከዚህ ሰዓት ጀምሮ አንቺ የእስልምና እምነት ተከታይ ሙስሊም ሆነሻል። እሺ ማሻአላህ። ከእህትሽ ጋር አብራችሁ ምናልባት የምትከታተሉበት ደርስ ካላችሁ አብራችሁ እንትን በሉ ማለት ተማማሩ። ማሻአላህ እንኳን አላህ አገራልሽ። ስምሽ ማን ነው? እስራኤል። አላህ 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 አላህ። ስምሽ እስራኤል ነው? ማሻአላህ መርሃባ። እንዲቀየር ትፈልጋለሽ ወይንስ? አዎ ፈልጋለሁ። ከሙስሊም ሴት ስም ማን ደስ ይልሻል? ሃይባ ወይንስ ላውጣልሽ? እሺ አውጣልኝ። ሀቢባ አለች ኢብራሂም። ሄሎ አቤት። ከሙስሊም ሴት ስም ማን ደስ ይልሻል? ሃይባ። ሀቢባ ማሻአላህ። ሃይባ ሳይሆን ሀቢባ። እሺ ማሻአላህ። ሀቢባ አሪፍ ነው፣ ቆንጆ ስም ነው። አላህ ያጽናሽ፣ አላህ ያበርታሽ። መብሩክ ብያለሁ። ከዛ በተረፈ በርቺ፣ ጠንክሪ። ኢንሻአላህ አንቺም ደግሞ ለቤተሰቦችሽም እንደምትተርፊ የግድ ከሻሃዳ በኋላ መማር የሚባል ነገር ስላለ መማር ላይ በደንብ ጠንክሪ። እሺ ከዚህ በኋላ ያው ጓደኛሽም ስላለች በቃ የሴቶችን ለሴቶች ነው በባህሪ ስለምትግባቡ ሰላቱም እንዴት ነው መሆን እንዳለበት በደንብ ታስረዳሽ። እሺ አለሽ ጓደኛሽን አቅርበ። እሺ አቤት። ሄሎ ሰላም አለይኩም። ወአለይኩም ሰላም። ማሻአላህ ማሻአላህ። አንቺ ጥሩ ጓደኛ ነሽና ለአንድ እህትሽ የዘላለም ህይወት እንድታገኝ መንገድ ስለሆንሽ ይህንንም የሻሃዳውን ሰዓትም ምክንያት ስለሆንሻት አላህ ኸይር ጀዛሽን ይክፈልሽ። በምድርም በአኺራም አላህ ይቀበላችሁ። እሷንም አላህ ጽናት ይስጣት። ደርስ እንዴት ነው ተማራላችሁ? ያው በመጠኑ እሷ እንኳን ያው ሞክራ አታውቅም። ኢንሻአላህ ግን ትቀጥላለች። ያው ቻግኒ ነው የምንኖረው። ቻግኒ ያው የኢልም ሀገር ነች። ያው ብዙዎችም አሉ ኢንሻአላህ። ማሻአላህ ማሻአላህ። በቃ እንደዛ ከሆነ በርቱ፣ አላህ ያበርታችሁ። ምንም ማለት አልችልም። ደስ ብሎኛል። አልሐምዱሊላህ ነው አልሐምዱሊላህ። ደስ ይላል። በርቱ፣ ቀጥሉ ኢንሻአላህ። ሀቢባ በይባሽ በውስጥ አውሪኝ። እሺ እሺ እሺ። ፎሎ መልሽልኝ። መርሐባሽ። እሺ ፓውዝ ስለሆነ ሁሴን እዚህ ሊያረግፈን አንድ ደቂቃ ነው የሚቀር ይመስለኛል። ተከትላችሁን እኛን ሌላ ቤት ሊያረግፈን ነው። አሁን እንራገፋለን። ፖዙ ተመልሷል እኮ ለፖዝ ተመልሷል። አልሐምዱሊላህ። ኦኬ መርሐባ።
እሺ ሌላ ሰው አስገቡ ሞዴሬተሮች። አላሚን ቀደም እኮ ዛህራ እንትን ምን እንደሚሉ ታውቂያለሽ? ይሄ አምላክ በስጋ ሞተ የሚለው ላይ በስጋ የሞተበት ተነስቷል ወይስ አልተነሳም ባያቸው? እዛው በስብሶ ነው የቀረው አምላክ በስጋ ስጋው ራሱ በስብሶ ነው ወይ የቀረው ትያቸዋለሽ? አይ ተነስቷል እኮ ያ ስጋው የተነሳው በራሱ ፍቃድ ነው ወይንስ በአምላክ ፍቃድ ነው ብላችሁ መጠየቅ እኮ ነው። ከዛ በተረፈ ደግሞ እንደው ከመጀመሪያ ከመነሳሻ ከጥንስሱ ጀምረን አንስተንም ማምጣት እንችላለን ኢንሻአላህ። እሺ የፈትዋ ጥያቄ ሳይሆን የንጽጽር ላይ ክርስትናና እስልምና መሰረታዊ ጉዳዮች ላይ ካላችሁ ጥያቄ ግቡ። ዚክራ የገቡት ጥያቄ ነው ወይንስ ምንድነው? ፈትዋ ከሆነ ሁሱን መጠበቅ ይጠበቅባቸዋል ብዬ ነው። ኦኬ ፈትዋ ነው። ስለ ኒካ ነበር። ማሻአላህ 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 አላህ ያግራላችሁ፣ አላህ ያፍተነላችሁ። እንግዲህ ኦኬ እና አለብኝ አይ እንትን ነው በደረጃ አይደል ጥያቄም መጠየቅ ያለበት ስለሽ ምናልባት እንደ ጥያቄውን አንሺው እስኪ። እኔ ልጠይቅ ከታችም ጠይቅሰዋለሁ። አይ የኒካውን አንቺ ነሻ የኒካው? ስለ ኒካው ነበር የምናውቀው ከሆነ ካለበለዚያ እሺ እሱን አረ ይቅር ኢብራሂም ይቅር። ጥያቄውን አንሺው። ጭራሽ ስለ ኒካ ይቅር። እንትን ጥያቄ ያላችሁ ካላችሁ ጠይቁ። ግን ጥያቄውን አንሺው። ላ ይቅር ኢብራሂም። አስወረድሻት? እሺ ነው አላስወረድኳትም። ማለት በራሴ ይሁን አላህ አለም እንዳስወረደት ወላኪን ይቅር። ፈትዋ ጥያቄ ማድረግ አልነበረባችሁም። በኋላ ዑለማ አድርገው ቁጭ ነው የሚያደርጉ። አይቻልም እንደዛ አይነት ነገር መዳፈር። ትንሽ እንትን አህሎች እያወቅን ብናቀው ራሱ አህሎች መልሱ ይገበው። ምንም ችግር የለም። ያስተልከልሻለሁ ገቢ። እሺ እሺ ኔትወርክ መሰለኝ። አይ ችግር የለም። እና ልጠይቅ እሱ እስከሚመጣ ልጠብቅ። አይ ጥያቄውን እንትን ነው ጠይቂና ሐሳቡን አንቺውና ምናቀ ከሆነ እንነግርሻለን። ኦኬ ማናቀው ወይም ደግሞ ሰፊ ማብራሪያ የሚያስፈልገው ነገር ከሆነ ደግሞ ሁሱ እስኪመጣ ለምን ማብራሪያ ሁሉ ስለሚያስፈልጋቸው ይፈታል። እኔ ኒካ ሰሬ ነበር ማለት ነው። ኒካ ስታሰር ግን አባቴ አላስርም ብሎ ባሳር ነበር የታሰር ነው። ግን ልጁ ጋራ ሐራም ቦታ ላይ ወድቄ ነበረ። በ15 ቀናችን ነው ኒካ የታሰር ነው እና ኒካው አይበቃም ሲሉኝ ሰምቼ ነበረ ማለት ነው። እኔ በዛን ሰዓት ለምን እንደዚህ ታረጋላችሁ? ሞዴሬተሮች ማለት አላህን አትፈሩም እንዴ? እናንተ ያላችሁት ካልሆነ መሆን እኮ አይጠበቅበት። ትክክለኛ ጥያቄ ነው እየጠየቀች ያለችው። ሲጀመር ማለት ሁሉን ነገር
السلام عليكم زارة. السلام عليكم. السلام ورحمة الله وبركاته. فحتى هذا ولا كمل؟ كم التباس الثاني البلاستيك الاثنين؟ ماني شايفتها الأخضر والثاني. هنا طيب ጥያቄ هنا እንደምን ፈተዋ ካልሆነ ፈተዋ አይደለም። ቀደምት የነበሩ ነቢያት فاصل እንደምን بس مسح بس. والحمام حمام كمان كلفة عبد الرحمن. قدمت نبيات من دمي. ከኔ ጋር ብቻ ነው? ለምንድን ነው ሚት ያደረጋችሁ ልጆች? እያወራሁ ነበር እኮ። እሺ ቀጥል ወንድሜ ጥያቄህን። ጥያቄህን ቀጥል ወንድሜ። ይሰማል? ቀጥል ያው ነው። አዎ ቀደምት ነቢያት ምን ጠይቅ። እሺ አይሰማም? አዎ አይ ምናልባት ሀሳብ አቋረጣችሁ እንጂ ቀደምት የነበሩ ነቢያት እና አማኞች ለምሳሌ ሐዋርያቶች ምናምን ሙስሊም ናቸው የተባሉት ሙስሊም ናቸው። ለአላህ ታዛዥ ስለነበሩ ነው ሙስሊም የምንላቸው ወይስ በዛ ሰዓትም ልክኛ ሙስሊም ነን እንደምንለው ወርዱ ነበር በዛ ሰዓት ሙስሊም የሚለው ቃል? ከምን አንፃር ነው አሁን ሙስሊም ናቸው የምንላቸው? ታዛዥ ስለነበሩ ብቻ ነው ወይስ ብለው? እሺ አንድ የተመለሰላለች ጠብቀኝ፣ አንድ ጊዜ መልእክት ላስተላልፍ። ታች ያላችሁትን ወንድሞች ሞዴሬተሮች አንዳንዴ አትቸኩሉ እሺ። ጥሩ አይደለም። ልጅቷ የምትጠይቀው ጥያቄ ምናልባት እናንተ ካላወቃችሁት እኔ ላውቀው እችላለሁ። እኔ ካላወቁት ደግሞ ማላውቀው ጥያቄ ከሆነ ብዙ እስኪመጣ ይጠብቅልና ይመልስላችኋል። የምናውቀውን ነገር ተባብረን ነው መመለስ ያለብን። ኦኬ። ስለዚህ እናንተ ያላችሁት ነገር ሁሉ መሆን የለበትም። ሲጀምር ደግሞ ሞዴሬተርነት ኃላፊነት ማለት ደግሞ መጠየቅ የሚባል ነገር ስትጠየቁ እዚህ ሰው ዘንድም ትጠየቃላችሁ፣ አላህ ዘንድም ትጠየቁበታላችሁ። ኦኬ። የሰው ቀልብ መስፈርት አንድ መርሃባ ገባችሁ? ዛህራ የምታታርጊው እሺ ወንድሜ በቃ ሰምተውሃል ይመስለኛል። እንትን ጥያቄውን ልመልስለትና እኔ የምታረጋለሁ ወይም ቀጥል። የልጅቷ ግን ቀልቧ መሰበርም የለበትም። ለማንኛውም የማውቀው ነገር ስለሆነ የልጅቷ ብትጨርሰው ጥያቄዋን ጥሩ ነበር። መርሃባ ይሁንላችሁ፣ ችግር የለም። ከኔ ምን አለ መሰለህ ኢብራሂም፣ አሁን እንትን አድሚናቶች ምናምን ኃላፊነቶች ዝም ማለትሽ እራሱ አንቺ ትክክል አልነበርሽም ሲያስወርዱ ሁለታችንንም። እሺ በቃ እንትን የልጁን ልመልስለት። አይ ዝም ማለትሽም ተገቢ፣ ምክንያቱም ጥያቄ ፈጥሮባታል። እንትን ይሆናል ጥያቄ ፈጥሮባታል። ጥያቄዋን ደግሞ ጥያቄሽን አንቺ እኮ ጥያቄውን እኮ ስለሻለን ካልሆነ ሁሱ እስኪመጣ ማናውቀው ከሆነ ማብራሪያ ሰፊ ማብራሪያ የሚያስፈልገው ከሆነ ሁሱ እስኪመጣ ትጠብቂያለሽ ነው ያልናት አይደል? ፈትዋ ጥያቄ ደግሞ መመለስ የለብንም እኛ። አንቺ አይደለሽማ የምትወስኝልኝ እኮ። አላሁ አክበር። እሺ በቃ አንድም ያለ እሺ፣ አላሁ አክበር ትክክል ነው። አልሐምዱሊላህ። ጥያቄን ቀጥሉ። ሁሉን ነገር ወሰናችሁማ አይሆንማ። እሺ እሺ ልክ ነህ። እሺ እንደዛ ነው። እሺ ቀጥል ወንድም።
እስልምና የሚለው በቀደምት ነቢያቶች ላይ የነበረው በዚህ ወርዱን እንጠቀመው ነበር ወይስ ደግሞ ሐሳቡን ነው አይደል? ጥያቄ ሐሳቡን ነው። ለምሳሌ እስልምና የሚለው ኢስላም የሚለው ታዛዥ ስለሆነ ሐሳቡን ነው የምንወስደው ደግሞ ወይስ ደግሞ ጥያቄ እንትን ምንድነው ኢስላም የሚለው ወርዱ ነበረ ነው አይደል? ጥያቄ ካልተሳሳትኩ አለ አለ ወንድሜ ሄሎ አቤት ይሰማል እንደዚህ ነው ጥያቄ ከዛው አይሰማም ይሰማል ጥያቄህን ተረድቼዋለሁ አዎ እሺ መርሐባ ወርዱ ነበረ ጥይንትኑ ራሱ ይሄ ቃሉ ራሱ ነበረ አላህ Subhanahu Wa Ta'ala አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው እያለ ይናገራል። እንደዚሁም ሱረቱ ሩም ላይ የሰው ልጅ የፈጠረበትን ሃይማኖት ያዟት እያለ ይናገራል። በተመሳሳይ ደግሞ ነቢያቶች ሙስሊም እንደነበሩ በቃል ሙስሊም እንደነበሩ ነው የሚናገረው ቁርአን ላይ እንጂ ሐሳቡ አይደለም የነበረው። ቃሉም ራሱ ነበረ ነው ሁለቱም ነበር ሐሳቡም ነበር ቃሉም ነበረ። እና እንደዛ ነው። እሺ ሌላ ጥያቄ ያለው ካለ መቀጠል ይችላል። ይሄ ተመልሶልህ ከሆነ ጥሩ ካልተመለሰልህ ደግሞ ድጋሚ ጠይቅ ትችላለህ። አላሚን ሚውትና ይሰማሃል? አላሚን የለህም? ጨምርለት ወይ አይሰማም? የመለሰችልህ ገባ ወይንስ ለውሃ ማወራረጃ ነገር ቦታ ካለው ልጨምር? ጨምርልኝ። እሺ በመጀመሪያ ደረጃ ጨምርልኝ። እሺ ሙስሊም ብለን ስንል ወይም ደግሞ ኢስላም ብለን ስንል ኢስላም ማለት ነው። ኢስላም ማለት ለአምላክ አላህ ህግና ስርዓት ተገዢ የሆነ ማለት ነው እና እነዚህ መገዛት ማለት ደግሞ በሁለት ይከፈላል። አንደኛ ሳንወድ በግድ፣ ሁለተኛ ደግሞ ወደንና ፈቅደን ማለት ነው። ይሄ ማለት ምን ማለት ነው? አንደኛ ለተፈጥሮ ይሄ ሳንወድ በግድ ብሎ ማለት ለተፈጥሮ ህግና ስርዓት ተገዢ ነን እኛ። ለተፈጥሮ ህግና ስርዓት ተገዢ መሆን ማለት ለምሳሌ ለመፈጠር፣ ለመሞት እና አሁን ለምሳሌ እየኖርክ ደግሞ አንድ ሰው በህይወት ሰው ሲኖር ተፈጥሮ የሚያስገድዳቸው ነገሮች አሉ። ያ ማለት ምንድነው? መራብ አለ፣ መጠማት አለ፣ መብላት መጠጣት አለ። ስለዚህ ስትበላ ስትጠጣ ሰውነት አካላችን ደግሞ ለዛ ስርዓት ተገዢ ይሆናሉ። ለምሳሌ ውሃ ይጠማሃል፣ ውሃ ለመጠማት ያ ሳትወድ በግድ ይጠማሃል እና ይሄ ምንድነው መሰለ ስርዓቶች ናቸው። አንድ ሰው በህይወት ሲኖር ሳንወድ በግዳችን ለተፈጥሮ ተገዢ እንሆናለን። ይሄን የተፈጥሮን ሲስተም ደግሞ የፈጠረው ማን ነው? አምላክ አላህ ነው። ለምሳሌ አንተ አይ እኔ አልፈጠርም ሰው ሆኜ መፈጠር አልችልም ብለህ መቃወም አትችልም። መፈጠር ስላለበት ትፈጠራለህ፣ ፍጡር ስለሆንክ ማለት ነው። መሞት ባለብህ ቀንም ደግሞ አይ እኔ በዚህን ቀን አልሞትም ብለህ መከራከር አትችልም። እነዚህ ምንድናቸው? ተፈጥሯዊ ናቸው። ገብተዋል? ወደህና ፈቅደህ መገዛት ማለት ግን አምላክ አላህ ይሄንን ህግ ማለት ይሄንን ፍጥረት ዓለሙን ከፈጠረ በኋላ ስለ ገነትም ስለ ገሃነምም ስለ አምላክ አላህነቱም እንዲሁም ስለዚህ ስለምንኖርበት ዓለምም እንዴት መኖር እንዳለብን የሚያስተምሩ መምህራኖች የሆኑ ነቢያቶችን መጽሐፍ ሰጥቶ ህግና ስርዓት ሰጥቶ ልኳቸዋል። ስለዚህ የነሱን አስተምሮ አምነህ ስትቀበል አንተ ምን ሆነሃል ማለት ነው? ሙስሊም ሆነሃል ማለት ነው። ገባ? ወደ ፈቅደህ ሙስሊም ሆነሃል ማለት ነው። አንዴ ነው። ከዛ በተረፈ ግን ስለ ቀደምት ነቢያቶች ሙስሊም ለመሆናቸው ምንድነው ላልክ እንዳላችሁ ዛህራ ባጭሩ እንዳስቀመጠችልህ
ሁሉም ነቢያቶች ጣዖታትን ራቁ፣ አምላክ አላህን በብቸኝነት አምልኩ ብለው እንዳስተማሩ ኢየሱስም ቢሆን ሙስሊም እንደሆነ ሐዋርያቶቹ ሙስሊሞች እንደሆኑ ከዚያም በፊት የነበሩ ሙሳም እና ኢብራሂምም እና ኖህም ሁሉም ሙስሊሞች እንደሆኑ አምላክ አላህ በሰዓቱ የነበረውን አስተምህሮታቸውን መልእክተኛ አድርጎ የላካቸው ራሱ ስለሆነ ያንን ሁሉ በመጽሐፍ መደምደሚያ በሆነው ቁርአን አሸናፊ ተብሎ በተጠራው መጽሐፍ ቁርአን ሁደል ሊናስ ተብሎ የተጠራው መጽሐፍ ቁርአን ብርሃን ተብሎ የተጠራው መጽሐፍ ቁርአን በሱ ነገረን ማለት ነው። ኦኬ። ስለዚህ አምላክ አላህ ያለፉትን ህዝቦች አማኞችንና አማጽያኖችን እንዴት እንደነበሩ ሲነግረን ያመኑት ሙስሊሞች እንደሆኑ ነቢያቶቹም ሁሉ ሙስሊሞች እንደሆኑ ከሃዲያን ደግሞ አማጺዎች እንደነበሩ ይነግረናል ማለት ነው። ስለዚህ ሙስሊሞች ለመሆናቸው በጥቂቱ ይሄን ይመስላል ጭማሪው። አፉ በለኝ ግን ግራ ያጋባን ነገር ካለ ገብቶሃል? مرحبا شكرا ወያክ ወንድም አላህ ይጠብቅ። እሺ ሌላ ጥያቄ ካላችሁ ቀጥሉ። ወአለይኩም ሰላም ወራህመቱላህ። ዛሩ ከባይብል ጥያቄ ያለኝ መረጃ እንድትሰጪኝ ነበር ከቻልሽ። እሺ ሀቢበቴ ጠይቅ። አብ ኢየሱስን እነሆ ደግፌ አስጎባሪ የሚለው ጥቅስ ባለሳሳት ምን ላይ እንደሆነ እንድትሰጪኝ ነው። ኢሳይያስ 42 ላይ መሰለኝ። ኢሳይያስ 42 ቆይ አንድ ጊዜ ላውጣልሽ እና 42 እሺ ቁጥር 1 ላይ ያለልሽ ኢሳይያስ 42 አንድ ጀምሮ አለ። ኢሳይያስ ቁጥር 1 እና ደግሞ እንደዚህ ሽንት ቤት ሲሄዱ ቆንጨራ ይዛችሁ ሄዳችሁ አልብሱ ምናምን እንደዛ ጌታ እንዲያዩ ምናምን ብቻ ያኔ ሀሳብ ነው። ጥሩ እንድትሰጪ ፈልጌው ነበር። እሺ በትርም ቢሆን አትያዙ የሚለውን ፈልጋ ነው አይደለም? ያኔ ሽንት ቤት ሲሄዱ ወገኖቻችን ቆንጨራ ይዛችሁ ሄዳችሁ አልብሱት ጌታ ወደ አቀፍራችሁ ቅበሩ። አጣሁት። የምታስታውሱ ካላችሁ እንትን በሉ። ሰርች አደረገው አልመጣልኝ። የምታውቁ ካላችሁ ከስራ አስቀምጡላት። አቤት ወንድሜ ሳሚ። እሺ ጥያቄ ያላችሁ ካላችሁ ቀጥሉ። ሌላ ጥያቄ አለ? ሳዲ አፋፊ ማለት ይቅርታ። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ እንትን ነበር ጓደኛዬ ነበረችና ባለፈው ስጋ ገብቼ አንድ ጥያቄ ብቻ ይዤ ወጣሁኝ። መረጃ ላይ ማለት ነው። በሙሴ ሕግ ዝሙት እየሰራ ምንድን ነበር እንትን የሚባለው? ለታብሮ ይገደል ነው እንደዛ? የት በባይብል ወይስ በቁርአን? አላ በባይብል እኮ እሷ በቁርአን ያለውን እኛን እንደዚህ ለዝላል ብላ ነገረች። ያለን ባይብል ላይ እንደዚህ ይገደላል። ቆይ ልስጥሽ ጥቅስ። እሷ ደግሞ የለም አለች።
ጥያቄ አልጨረስኩም እንዳታወርዱኝ እሺ ይቅርታ ዘዳግም 22 24 ላይ ኦሪት ዘዳግም ምዕራፍ 22 ከቁጥር 24 ላይ ዘዳግም 22 24 እንትን ነው ትወገር የሚለው ዝሙት የሰራ ሰው ይገደል የሚለው እሺ ሌላ ጥያቄ ያለው ካለ ቀጥሉ። እኔ ልቀጥል። ዛሬ ልጅቷ ያለች መሰለኝ አልጨረስኩም ጥያቄ። እሺ ሀያቲ ቀጥይ። ጠይቅሽ ከእስልምና ነው። ያንን ግን እሱ ከመለሰልኝ ጠብቀዋለሁ። ያኛው ማለት ስለምፈልገው ሁሴን ሲያወጣ ይቻላል። እሺ ኢንሻአላህ ሲመጣ ይመልስልሻል። ዘዳግም 22 24 ላይ ማለት ነው። ዘዳግም 22 24 ማማዬ። እሺ ቀጥይ ጥያቄሽ። ቀጥይ እየሰማሁሽ ነው ማማዬ። ቀጥልሽ። የኔ ጥያቄ ደግሞ ኔትወርክ ይዟታል። እሺ ቀጥይ ጥያቄሽን። የልጄ ማለት ነው የሴት ልጄ ባል ለኔ አጅነቢ ይሆናል እንዴ? የሴት ልጅሽ በላ አይሆንም። በዘይራው በጨብጠው ወይ በገለጥ ለሱ ንቀብ አይሆንም። አጅነቢ አይሆንም። እሺ ማረፋታ ተዘክሩ ሐቢብ هيك حبيبي. እሺ ፈትዋ አትጠይቁ። እሺ ፈትዋ ጥሩ አይደለም። ይሄ ፈትዋ አይደለም። እሺ ጥያቄሽን ቀጥይ ማማዬ። ፈትዋ ነው። እሺ ያኛውን እሱን ጠብቀዋለሁ። مرحباش ايوه هات شوف لا ما في هنا خلينا نشوف لا ما في